ሶፊ ጨዋታ ተጀመረ ወይ ይለናል ዳርሰማ ሶሪ ሰላም አለይኩም ወራህመቱላሂ ወበረካቱሁ የተከበራችሁ የሬዲዮ ነጃሽ አድማጮች እንደምን ሰነበታችሁ ይህ በየሳምንቱ ማክሰኞ ከአዲስ አበባ የዝግጅት ክፍላችን እየተዘጋጀ የሚቀርብላችሁ የሳቤ ፕሮግራማችን ነው የዛሬው የሳቤ ፕሮግራማችን በአሁኑ ወቅት ከሀገሪቱ ከፍተኛ የስልጣን እርከን አንስቶ እስከ ታችኛው ተራ ዜጋ ድረስ የተቀነባበረ የሚመስል አቃጥለው አስረውና ገርፈው ከመሰረታዊ የእምነት አቋሙ ዝንፍ ያላደረጉትን ሙስሊም እንደ ትናንቱ የወያኔ ሴራ ሙስሊሙን ለመክፈል የሞት አጀንዳ ይዘው የተነሱ አካላትን ተግባር ይዳስሳል ይህ በአሁኑ ወቅት ሆን ተብሎ ታቅዶና በጀት ተይዞለት ከውስጥ ያሉ ሙናፊቆችን በገንዘብ በመርዳት መጅሊስ ውስጥ ሰርገው በመግባት ከማተራመስ ጀምሮ በበረራ ጋዜጣ በማህበረ ቅዱሳን የፕሮፓጋንዳ ዘርፎችና ሌሎችም ጭምር እንዲሁም ሙስሊም ጠል የሆኑ ወገኖችን በማሰባሰብና ድርጊቱን በማቀናጀት ትናንት የኢትዮጵያ ሙስሊሞች መገለጫ የሆኑትን ነጥሎ በመምታት የተጀመረው ሴራ አሁን ደግሞ አጠቃላይ ሙስሊሙን በመክፈል ላይ ያነጣጥሯል ዝርዝሩን ከፕሮግራሙ እስከ ፕሮግራማችን ፍጻሜ አብራችሁን ትቆዩ ዘንድ ግብዣችን ነው ሙስሊም ሆይ ይሰማሃል ሱፊ ሰለፊ ጨዋታው ተጀምሯል የብዙ ኪሎሜትሮች ጉዞ ባንድ እርምጃ ይጀመራል ያለው ማን ነበር ብቻ ማንንም ይበለው አባባሉን ግን ብዙዎቻችን የምንጠቀምበትና እውነትነት ቢኖርም አንዳንዴ እንደውማ ወደፊት የማንራመደው እንደ ሀገር ከፍ ብለን ከተወሸቅንበት ጠርሙስ ውስጥ ወጥተን የማንታየው ከባዶ ፉከራችንና ከቀረርቷችን ጀርባ በታሪክ ተብዬ ሸማ ተጠቅልለን መነሳትን ከመሄድ ስለምናማታ ይመስለኛል በሙስሊሙ ላይ ብቻ የመጣ የሚመስለውን ለመርህ በአንድነት የመቆም እርግማን የተረገምን ያሊያም የህይወትን ንድፍ ብቻ በተናጠል ከማየት የመጣ ልሽቀት ሳይጣባን አይቀርም ብዬ ገምታለሁ ለአንዳንድ ቃላቶቼ ይቅርታችሁን እየጠየቅኩ መጀመርን መጨረስ አንድ እርምጃን ሙሉ ጉዞ የመሰረት ድንጋይ ማስቀመጥ ደግሞ ጣጣውን የጨረሰ ግንባታ አድርገን በርካታ ያዙኝ ልቀቁኝ የምንለው ታዲያ ለምንድን ነው መልስ ባይኖራችሁም ጥያቄው ግን መልስ ሊኖረው እንደሚገባ አስረግጣችሁ እንድታምኑልኝ ይፈልጋለሁ ዛሬ የተተከሉ ችግኞችን ጫካ ስስ ደመናን ዝናብ አድርገን የመመልከታችን በሽታ ከምን የመጣ ነው መቼም የመጣበትን ካላወቀን መድኃኒቱንም አግኝተን ልንሽር አንችልምና እንዲሁ የወጪ ወራጁ መጫወቻ መተረቻና ጉልበት መሞከሪያ ሆነን መቅረታችንን ሳስብ እፈራለሁ ታዲያ ፍርሃቴ ተራና አልፎ ያጅ ፍርሃት እንዳይመስላችሁ ውዶቼ ይህን ያነሳሁት ያለ ምክንያት አይደለም የኢትዮጵያ ሙስሊሞች ይህችን ሀገር በገዙ አጼዎች ብቻ ሳይሆን አፋሽ አጎንባሻቸውም ጭምር እንደፈጸሙብን በደል ግፍና መከራ ቆመን መሄዳችን ታምር የሚሰኘውን ያህል እንኳንስ የተነገረንን የተሰራልንንም መልካም ነገር ማመናችን ይገርማል ወንድምዬ ጎጆህን ያስበረድክ ልታሞቃት የሞከርካት ኢትዮጵያ ምን ፈየደችልህ ባዶ ሰላምታ እንኳን ነስታህ በቀሚሷ ፊቷን ሸፍና ቃኗን በጎንህ ታልፋለች ይህ ነው ለመርህ የመኖር ትሩፋት ጎጆህም ኢትዮጵያህም አልሞቁም ቢያንስ ጎጆህ እንኳን ብትሞቅ ጥሩ ነበር በጥሩምባና በመፈክር ብዛት የሚጨናነቁት አብዮቶቻችን ክብረ በዓላት እንጂ የለውጥ መንገዶቻችን አይደሉም በተግባር ማሳየት የማይችሉትን ለውጥ በመፈክር ብዛት ለማሳየት ይጥራሉ ሆይ ሆይታው ለውጥ ይመስላል ትርምሱ መዳን ይመስላል እውነት እልሃለሁ ይህ ሁሉ ውሸት ነው ድራማ ነው ባራዲኛው ዱቁታ እየተሰራህ ነው ዱቅታ ምን እንደሆነ ታውቃለህ የመርካቶ ሌቦች አንተን አጭበርብረው በምላስ ብቻ ካሳመኑህ በኋላ አስቀምጠውህ እንደሚሄዱት ማለት ነው አንተ ያልተረዳኸው ይህ ነው ጭፈራው የእውነት መሰለህ የሚያቃጥልህ የለውጥ ግለት ያለው ከውስጥህ እንጂ ከውጪ እንዳልነበረ እንዴት እንደዘነጋው ይገርመኛል ምክንያቱም ባለፉት ዓመታት ያንን ሁሉ ስቃይ የተቀበልከው እንዲሁ በዋዛ ፈዛዛ አልነበረምና ህሊናህ በለውጥ ህልም ሲግል ሀገሩ በለውጥ የጋለ መሰለህ የህልም ሀገሩ አእምሮ ነው ያንተ ሀገር ደግሞ ኢትዮጵያ ነች በህልም ሀገር ላይ ያየኸው ለውጥ ባንተ ሀገር ላይ ፈጽሞ የለም ለምን ለዚህም መልስ የለህም ደግሞም አስብ አብዮት ውስጥ ጥድፊያ አለ የአብዮት ባህሪው መክለፍለፍ ነው ጧት ኤርትራ ከሰዓት ሳውዲ ከዛም ዱባይ እያልክ መሯሯጥ ነው በጥድፊያ ውስጥ ደግሞ ከሚለማው የሚጠፋው ይበዛል
ጥድፊያ ውስጥ ማስተዋል የለም። የሚያስተውሉ አእምሮዎች ምን ሊሰሩ እንደሚችሉ መገመት ደግሞ ከባድ አይደለም። ጥሩ መሪዎችን ህብረተሰቡ ይሰራቸዋል እንጂ እንዲሁ በደፈናው አይሾማቸውም። በሂደትና በባህል ለውጥ ውስጥ ያልተፈጠረ ሆደ ሰፊ መሪ ሆደ ሰፊነቱ ሆዳምነት ሲሆን አፍታ አይፈጅበትም። በማህበረሰብ ደረጃ ያልተፈጠረ የባህሪ ለውጥ በግለሰብ ደረጃ የመፈጠሩ አጋጣሚ እጅግ ዝቅተኛ ነው። እድል ቀንቶት አፈንጋጭ መልካም ሰው ቢፈጠር እንኳን ህብረተሰቡ ያፈርሰዋል ወይም ደካማ ያደርገዋል እንጂ እንደምትጠብቀው ሊሆን እንደማይችል ባለፉት ዓመታት በበቂ ሁኔታ አይተዋል። እነዚያን የቤተ መንግስት አማካሪዎች ማንነት አስተውለሃል? እድሜ ልካቸውን በተራና መደድ አቅማቸው ጉድጓድ ሲቆፍሩልህ የኖሩ ዲያቆኖች ዛሬ ቤተ መንግስት ገብተው በልፍኝ አስከልካይነታቸው ምን የሚሰሩ ይመስልሃል? ክህደትንና ተንኮልን መደበኛ ስራቸው ያደረጉ አማካሪ ሲሆኑ ደግሞ ምን ሊሰሩ እንደሚችሉ እኔ ልነግርህ አይገባም። በነገራችን ላይ ስልጣን በከፍተኛ የፖለቲካ መሪዎች ዘንድ ብቻ የሚገኝ አይደለም። እያንዳንዱ ግለሰብና የህብረተሰብ ክፍል ቢያንስ በዝርዝርና ቀላል የሚመስሉ ጉዳዮች ላይ ስልጣን አለው። መምህራን፣ የኪነ ጥበብ ባለሙያዎች፣ ደራሲዎች፣ ሐኪሞች፣ ጋዜጠኞች፣ ምሁራን ወዘተ ከፖለቲካ ጋር በቀጥታ በማይገናኙ ነገር ግን የሀገሪቱን ዕጣ ፈንታ በሚወስኑ ጉዳዮች ላይ ትልቅና ምናልባትም ከመንግስት የሚልቅ ሚና መጫወት ይችላሉ። እነዚህ ሰዎች መንግስት ተብየውን ትልቅ ተቋም እንዴት እንደሚያሽከረክሩት እያየህ ነው። አእምሮ ያለው ሰው እንዴት በተደጋጋሚ ይሸወዳል? ኧረ ጎበዝ፣ ይደብራል። እስኪ ያስቡት። አፄ ኃይለ ሥላሴ በሀገር የጋራ ነው የሃይማኖት የግል ነው ባዶ ቃል 40 ምናምን ዓመት እንደዚሁ ሲጫወቱብን ቆዩ። መንግስቱ ኃይለ ማርያምም ሆነ መለስን አስቧቸው። አፈቂቤ ሆዱ ጩቤ ሆነው አፍንጫውን ቅቤ እንደተቀባ ውሻ እንድንከተላቸው አድርገው በለውጥ ስም የነገዱብን ያነሰን ይመስል ዛሬ ደግሞ እኛው ራሳችን ስለማናውቀው ማንነታችን በእርግጠኝነት በአደባባይ በአንድ መስጂድ እንኳን ለዘመናት አብረን እንደማንሰግድ ይነገረን ጀምሯል። ሰሞኑን አቡዳቢ ላይ የሰማነው ይህንኑ እኛነታችንን ከዓመታት በፊት ለዶክትሬታቸው ማሟያ የጻፉልን ዛሬ ደግሞ የሁለት ሃይማኖት ተከታዮች በዓለም ታሪክ ተደርጎ በማይታወቅ ሁኔታ በአንድ ቢሮ እንዲሰሩ መደረጉን በሸገር ሬዲዮ የነገሩንን አባት ተከትሎ በአንድ መስጊድ መስገድ የጀመርነው ከለውጡ በኋላ መሆኑ ተነግሮናል። ለነገሩ በሃይማኖት ጉዳይ መግባት የለበትም በማለት ህገ መንግስቱ ያገደውን አካል የኛው ሰዎች ቤተ መንግስት ድረስ በመሄድ ሊያስገቡት ምን ያህል ያ የኋላው የለውጥ ደስታችን ሳይበርድ በጥናት እንድንሸወድና እንድንተኛ ተደርገናል። ደግነቱ ሞጣ እስኪቀሰቅሰን። በነገራችን ላይ በየዘመኑ ከተኛንበት አንዳች የሚቀሰቅሰን ነገር አይጠፋም። እከክ የሰጠ ጌታ ጥፍር አይነሳም መሆኑ ነው። ባረመኔዎቹ ወያኔ ኢህአዴግ ዘመን ያመከረኛ ወሊያ ሙጫ ልጆቹን ሃይ ብሎ ጇ ብለን ከተጋደምንበት የሞቀ ውዥንብርና ጨለማ መቼ እንነሳ ነበር? መቼም ያመነሳት ያበርታትና ጥንካሬ ለ2010 ጥይት ያልጮህበት ለውጥ ምክንያት ሆኖ እኒያን ገዳዮች በጨለማ ጥቁር ድንጋይ ላይ እንደሚሄድ ቁጫጭ ሳይታዩና ድምጻቸው ሳይሰማ ዘወር ማለታቸው የፈጠረብን ጥቂት ደስታ ይዘን ጭልጥ ካደረገን እንቅልፍ ሞጣዎች ክፉኛ አበሳጭተው ቢቀሰቅሱንም በድጋሚ ላለመተኛታችን ማረጋገጫ ያለን አይመስለኝም። ነገርየውን ትንሽ ወደ ኋላ ሄጄ መመልከቱ መልካም ሳይሆን አይቀርም። በ2000ዎቹ የመጀመሪያ ዓመታት የአወሊያን ተማሪዎች ተቃውሞ ተንተርሶ በተነሳው ለዓመታት በከፍተኛ ስቃይና እንግልት ሲፈጸምበት የነበረው የኢትዮጵያ ሙስሊም እንደ አንድ ሰው ሆ ብሎ ሲነሳ በመሃሉ የነበረው ክፍፍል እንዳልነበረ የታወቀና ትግሉ መንግስትና ህዝበ ሙስሊሙ መሃል የተፈጠረ ችግር መሆኑ ተዘንግቶ ጠቅላይ ሚኒስትሩ ገና ወደ ስልጣን በመጡበት ዋዜማ ሙስሊሞችን የማስታረቅ የሚመስል እንቅስቃሴ ሲያደርጉ ጨዋታውን ያኔ እንደጀመሩት ለመረዳት ብዙ ማሰብ አይጠይቅም። ያኔ በመሪዎቻችን የተፈጸመው ዝምታ ለዛሬው ውርደታችንና መናቃችን ዋነኛ ምክንያት መሆኑን መረዳት ያስፈልጋል። እዚህ ላይ ድርጊቱ ስህተት ቢሆን እንኳን ተወቃሽ የምንሆነው ሁላችንም መሆናችንን ማወቅም ይኖርብናል። ጠቅላይ ሚኒስትሩ በተለያዩ ህዝባዊ መድረኮች ላይ ንግግር ሲያደርጉ ቄሮን፣ ፋኖንና ዘርማን ጭምር በስም እየጠሩ ሲያወድሱ አንድ ጊዜ እንኳን ሳት ብሏቸው ያን በኢትዮጵያ የትግል ታሪክ ውስጥ ከፍተኛው ማማ ላይ ወጥቶ የነበረው ድምጻችን ይሰማን ለመጥራት ያለመፈለጋቸው ሚስጥር እውቅና ለመንፈግ የተጠቀሙበት ስልት መሆኑን መዘንጋት አይቻልም። ከመጀመሪያው ተጋግሎ የነበረውን የኢትዮጵያ ሙስሊሞች የለውጥ ስሜት ላይ ቀስቃዛው አለመቸለስ ከተዘበራረቀው የዘጠኙ ኮሚቴ ምስረታ አንስቶ በኢትዮጵያ ሙስሊሞች ዘንድ ተደማጭነት ይኖራቸዋል ብሎ የገመቷቸውን እየነጠሉ ቢዚ በማድረግና ጊዜያዊ አጀንዳ በማስታቀፍ የማግለልና የማዘናጋት እቅዳቸው በሚገባ መሳካቱን ካረጋገጡ በኋላ የሚቀጥሉ ጊዜያት የኢትዮጵያ ሙስሊም በስልጣናቸው እንቅፋት እንዳይሆን ያለፉት መንግስታት ከሚጠቀሙበት በረቀቀ መንገድ ሱፊይና ሰለፊ የሚለውን አጀንዳ በግልጽ ወደ አደባባይ በማምጣት የኢትዮጵያ ሙስሊም አንድ ሀገራዊና ጠንካራ ተቋም ሆኖ የመውጣቱን ጅማሮ እንዳይሳካ የማድረግ ንግግር ለምን ማድረግ እንደፈለጉ ለመረዳት ጊዜው ገና ቢሆንም ለመገመት ግን ብዙ ማስረጃዎችን ማቅረብ ይቻላል። ለነገሩ እኛ ሙስሊሞች እንደ ዝናብ እንደ ህዝብ በውጥን እንረካለን።
በጅማሩ እናጨበጭባለን። በአንድ እርምጃ ጮቤ እንረግጣለን። አንገታችንን ደፍተን እናንጋጥጣለን። ለትንሽ ደስታ አመስግነን ትልቁን እንዘነጋለን። ህልማችን ገና ሩቅ፣ በመንገዳችን የሚጠብቀን መሰናክል ብዙ መሆኑንም አንረዳም። እስኪ ያስቡት። አንተ ወይም አንቺ በቀን ተቀን የቁርአን ንባባችሁ አስተውላችሁ ከሆነ ሁሌም የኢስላም ተቃዋሚ ሆነው የሚነሱ አሉ። አልመለእ በመባል ይታወቃሉ። እነዚህ ሰዎች የህብረተሰቡ የአመራር አካላት ናቸው። አልመለእ አመራሮቹ ናቸው። የፖለቲካ፣ የምጣኔ ሀብት፣ የመገናኛ ብዙሃን ያለያም የማህበራዊ ጉዳይ አመራሮች ሊሆኑ ይችላሉ። እነዚህ ሰዎች ናቸው ሁሌም የሚቃወሙት። ለምን ቢባል ስርዓቱ የሚለወጥ ከሆነ መጀመሪያ ተጎጂ እነሱ እንደሆኑ ስለሚሰማቸው ነው። ደግሞም ልክ ናቸው። ምክንያቱም እነዚህ ሰዎች የስርዓቱ ዋነኛ አንዳንዴም ብቸኛ ተጠቃሚ ናቸው። ስለዚህ ለውጥ እንዲመጣባቸውም እንዲደረግም አይፈልጉም። የነቢያትን ዳዋ በእጅጉ አምረው ሲቃወሙ እንደነበረ ቁርአን በትልቁ ያስረዳል። ምክንያቱም የእስልምና ሃይማኖት የመጣው እኩይ አሰራራቸውን ለማረምና በሰው ልጆች መካከል ልዩነት ማድረግ እንዲያበቃ እንዲሁም ሰው ሁሉ እኩል እንዲሆን ስለሚያስተምር ነው። በየዘመኑ ሁሉ የኢስላም ቀንደኛ ተቃዋሚዎች አልመለእ ናቸው። ፍራኦንን፣ ቃሩንን፣ አማንን አስታውሷቸው። አቡ ጀበል፣ አቡ ለሃብ፣ አቡ ሱፊያንና ሌሎቹም የስርዓቱ ዋነኛ ተቃዋሚዎች ስለሆኑ የገንዘብ ጥቅም ያገኛሉ፣ የስልጣን ጥቅም ያገኛሉ፣ ዝና ማትረፍን ያገኛሉ፣ መከበርንም እንደዚያው። ጠብር ግፍ ይባልላቸዋል። እናም ለውጥ ከመጣ ይህን ሁሉ ያጣሉ፣ የመጀመሪያም ከሳሪ ይሆናሉ። ታዲያ ይህ እንዳይሆን ቀን ከሌት ቢሰሩ ማን ይፈርድባቸዋል? ምክንያቱም ምንም እንኳን እነዚህ ሰዎች ራሳቸውን ነፃ ሰው አድርገው ቢያስቡም በመሰረቱ ነፃ ሊሆኑ አይችሉም። በሰው ሰራሽ ስርዓት ስር እየተኖረ ነፃ መሆን ደግሞ አይቻልም። ሰውየው እንዲህ አይነት ንግግር የተናገሩበት ሰሞኑን ብቻ እንዳይመስላችሁ። ባለፈው ሐምሌ 22 2010 በቨርጂኒያ በ18ኛው ዓለም አቀፍ የበድር ጉባኤ ለኢትዮጵያውያን ኮሚኒቲ ያቀረቡትን ንግግር ብዙዎቹ ዘንድ አቧራ አስነስቶ ነበር። ይህን ንግግር እስኪ እንደገና አዳምጡት፣ ግብዣዬ ነው። ደግማችሁ አዳምጡት። ታዲያ ዛሬ እንዲህ ቢናገሩ ምን ይገርማል? ባይሆን ወንድም ኢብራሂም ሙሉሻዋ እንዳለው ክቡር ጠቅላይ ሚኒስትር ሙስሊሞች ኢትዮጵያ ውስጥ ከለውጡ በፊትም ሆነ በኋላ የተለያየ መስጂድ ውስጥ ተሰግደው አያውቁ። ባይሆን ሙስሊሞች በተለያየ መስጂድ እንዲሰግዱ ግፊት ከሚያደርጉ አካላት መካከል አንዱና ዋነኛው መንግስት ነው። ከዚህ ጋር ተያይዞ የመንግስትን ጉዳይ የሚያስፈጽሙ ዑለማ ተብዬዎች ሙስሊሞች አንድ እንዳይሆኑ ለማሳየት ያልፈነቀሉት ድንጋይ እንደሌለም እናውቃለን። ሰለፊ፣ ሱፊ የሚል ሃይማኖት የለም። ሃይማኖቱ አንድና አንድ ብቻ ነው፣ እስልምና። ሰለፊ፣ ሱፊ እስልምናን በተለያየ ሁኔታ የመረዳት መንገዶች ናቸው ሲል ነበር ምላሽ የሰጠው ለጠቅላይ ሚኒስትሩ ንግግር። ኡስታዝ አቡበከር አህመድም ባለፈው እሁድ የምርኩዝ ዝግጅት ላይ እኔ ሱፊ ሰለፊ ሳልል በሁሉም መስጂዶች ሰግጄን ያደግኩት የሚል የመልስ ምት ሰጥቷል። ከባለቤቱ ያወቀ ምንትስ ነው አይነት መሆኑ ነው። ማቹ ጠቅላይ ሚኒስትር መለስ ዜናዊ በሞታቸው መቃረቢያ ላይ ንዛዜ በሚመስል ሁኔታ ነባሩና አዲሱ እስልምና ያሉት የሰለፊና የሱፊ ዲስኩር ያኔ ፓርላማ ላይ የተደረገ ቢሆንም ዛሬ ደግሞ ባህር ማዶ ተሻግሮ አቡዳቢ ላይ አዲሱና ነባሩን በአንድ መስጂድ አሰገድኩ ሆኗል። ይሁን እስቲ ነገርየው የተነሳበት ወቅት በአገር ቤት ልንጠይቀው ፈልገን መድረክ ያጣንበት የሞጣ ጉዳይ መሆኑ ይበልጥ የሚያስቆጭና ጭካኔ የተመላበት ምላሽ ነበር የተሰጠው። ያ የሞጣ ዘግናኝ የጭካኔ ድርጊት ለማውገዝም ሆነ ወንጀለኞቹን በሕግ እንዲጠየቁ ከማድረግ ይልቅ ሱፊና ሰለፊን በአንድ እንዲሰግዱ አድርገናል ማለት መለስ ዜናዊ ስለ ጅቡቲ ወደብ ጥያቄ ሲቀርብላቸው በፈረንሳይ የባቡር አገልግሎት እንዴት እንደተጀመረ የሚመልሱት አይነት ምላሽ ነው የሆነብኝ። እስልምና ዝም ብሎ በየጊዜው ማንም እየተነሳ ዘራፍ የሚልበትና የመሰለውን የሚናገርበት ሳይሆን ገና በጠዋቱ ሙሉ ሆኖ ከፈጣሪ በወረደ ቃሉ በቁርአን የተጠበቀ ነው። ለማታውቁት አንድ ነገር ላስታውሳችሁ። በእስልምና ያረዳድ ልዩነት ያለና ወደፊትም ሊኖር የሚችል ነው። እንኳን ዛሬ በትናንቱ ወርቃማ ትውልድም ውስጥም ይህ ጉዳይ በእጅጉ የነበረ ነው። ነገር ግን የጥላቻና የአንጃ መፈልፈያ መሳሪያ አይሆንም። ይህ ማለት ግን ይህንን ያረዳድ ልዩነት ወደሆነ ጥግ በመግፋት እስልምና ውስጥ ችግር እንዲፈጠር የሚሞክሩ ባዕዳንና በመሃሉ ቀን ከሌት ሙስሊሙን ለመለያየት የሚጥሩ ሙናፊቆች የሉም ማለት ግን አይደለም። እስልምና በእይታ መለያየት ወደ ልዩነትና ወደ ጥላቻ አያመራም ሲል ይሰብካል። ጸረ ኢስላም ኃይሎችና በመሃል ሰርገው ለጥቅም በቆሙ ሙናፊቆች የሚፈጸመው ሴራ እንደተጠበቀ ሆኖ ማለት ነው። ሰዎች በአፈጣጠራቸው፣ በቀለማቸው፣ በአካባቢያቸውና በአስተዳደጋቸው ይለያያሉ። ይህ ልዩነት ተፈጥሯዊና የተወደደ ነው። በእነዚህ ልዩነቶች መካከል መቀራረብ ውዴታን ያመጣል። ይህንን አስመልክቶ አላህ ሱብሓነሁ ወተዓላ በቁርአኑ እንዲህ ይላል። ሰማያትና ምድርን መፍጠሩ የቋንቋዎቻችሁና የመልኮቻችሁን መለያየት ከአስደናቂ ምልክቶች ውስጥ ነው።
በዚህ ውስጥ ለዋቂዎች ታምራቶች አሉበት አልሩም። ለነገሩ ከሙስሊም አባትና ከኦርቶዶክስ እናት የተወለደ ልጅ ፕሮቴስታንት ሆኖ እንኳ ቤተሰቡ እንደ ቤተሰብ አብሮነቱ ይቀጥል የለም። በአንዱ ቁርአን የሚያምን 5 አውቃት ሰላትን አብሮ የሚሰግድ ታላቁን የረመዳን ጾም አብሮ የሚጾም ሐጅን በጋራ የሚፈጽምና ዘካውንም ሆነ ሰደቃውን በተመሳሳይ መልከታና ህግ የሚያወጣ ሙስሊም እነዚህ ታላላቅና መሰረታዊ የእምነት አንጓዎች አንዱ ሆኖ በአረዳድ የተወሰኑ ልዩነቶች ቢኖሩት ምን ይገርማል? ይህ እንግዲህ ምናልባት ከምትጠሉት እስልምና ውስጥ አንዱ ክፍል በመሆኑ እናንተ ከፍ አድርጋችሁ የልዩነታችን ምንጭ ለማድረግ ጥረት ታደርጋላችሁ። ምናልባትም ይህንን ተንተርሶ በቀጣይነት እስላምን ለመጉዳት የታቀደ የሚሴር ነገር ከሌለ በስተቀር ዛሬ ለኢትዮጵያ ሙስሊም የተለያዩ አጀንዳዎች በመስጠት የተካኑት ዘመነኞች ይህንን የሱፊ ሰለፊ ጉዳይ አጀንዳ በማድረግ ከፍተኛ እንቅስቃሴ እያደረጉ ነው። ይህ ከፍተኛ ገንዘብና የፖለቲካ ሴራ ያለበት ድርጊት ለመከላከል በተለይም አሊሞቻችን፣ ዱዓቶቻችን፣ መሻይኮቻችን፣ ኡስታዞቻችንና ምሁራን ከፍተኛ ኃላፊነት ይጠበቅባቸዋል። በተለይም የኢትዮጵያ ሙስሊም ለብዙ ዓመታት ባደረገው ለአስጨራሽ ትግል ለመጎናጸፍ የተቃረበውን የመሪ ድርጅት ጥያቄ ለማኮላሸት ከፍተኛ ሴራ እየተሸረበበት መሆኑን ተረድቶ ዛሬም እንደተለመደው ይህንን ታሪካዊ አጋጣሚ አሳልፎ ለጠላት ሲሳይ እንዳያደርገው ሊያስብበት ይገባል። አብደላህ ኢብኑ ሙባረክ ሐምዱን ኢብኑ አህመድ ዲን ቀደምት ሙስሊም ትውልዶች ሲናገሩ ከኛ ይልቅ ይበልጥ ተሰሚነትና ተደማጭነት ነበራቸው። ይህ እንዴት ሆነ ብሎ ሲጠይቃቸው ሐምዱን ኢብኑ አህመድ ይህ የሆነው እነርሱ ሲናገሩ ለዲን አልኢስላም ክብር ሲሉ ነፍሳቸውን ከጀሃነም ለመጠበቅና ሰውን ሳይሆን አራህማንን ለማስደሰት ነበር የሚናገሩት። ስለዚህ ነው የሚናገሯት እያንዳንዷ ቃል መሬት ጠብም አትለው። እኛ በተቃራኒው የምንናገረው ራሳችንን ለማስከበር፣ እኛ የምንናገረው ምድራዊ ጥቅማችንን ለማግኘትና እኛ የምንናገረው ሌሎችን መሰል ፍጡራንን ለማስደሰት ስለሆነ የምንለውን ቁም ነገር ነው ብሎ የሚያዳምጠን አይኖርም በማለት መለሱለት። የተከበራችሁ አድማጮቼ አንድ ነገር ላስታውሳችሁና ላብቃ። በአንድ ወቅት የዘመኑ መሪ የነበረው ባይዚድ የምስክርነት ቃል ለመስጠት ሸምሰዲን መሐመድ አምዛ አልፋናሪ ዳኛ ወደ ነበረበት ፍርድ ቤት ሄደ። ይሁን እንጂ ዳኛው የመሪውን የምስክርነት ቃል በቀጥታ ውድቅ አደረገው። ይሄ በዛ ዘመን የሚሞከር ነገር አልነበረም። ለምን ይህን እንዳደረጉ ባይዚድ ሲጠይቃቸው የሰጡት ምክንያት ደግሞ በጣም የሚገርም ነበር። ምክንያታቸውም ሰላትን ከጀማዓ ጋር አትሰግድም የሚል ነው። እንግዲህ ሰላቱን ባለመስገዱ መሪው ነበር ምስክርነቱ ትክክል አይደለም ብለው የተቃወሙ ዳኛው። የዳኛውን ድፍረትና ፍትሃዊነት ያደነቀውና ጥፋቱን ለማረም ዝግጁ የነበረው ባይዚድ በቤተ መንግስቱ አጠገብ ትልቅ መስጂድ ካሰራ በኋላ አንድም ቀን የጀማዓ ሰላት አምልጦት አያውቅም ይባላል። እኛ ሸምሰዲን መሐመድ ሐምዛን ባንሆን እንኳን ራሳችንን ትንንሽ ነገር ሲወረወርልን ጮቤ የምንረግጥ ለወጥ ያለ ነገር ሲናገሩን አገር ይያዝ የምንል ከመሆን እንታቀብ። ምክንያቱም የታላቁ እስላም በረከቶችና ልጆችንና አበቃው። ዳርሰማ ነኝ። ወሰላሙ አለይኩም ወራህመቱላሂ